ሀገራዊ የባህል ልብሶች እጅግ ያስደስቱኛል ትላለች። በርካታ ቲያትሮችና ፊልሞች ላይ ድንቅ የትወና ብቃቷን ማሳይታለች። ብዙሃን ኢትዮጵያን ያደንቋታል። ልጅቷ ተዋናይት ብቻ አይደለችም፣ የቲያትር ፕሮዲዩሰርም ጭምር እንጂ። ነገ ደግሞ እጅግ የተዋጣላት ዳይሬክተር ትሆናለች ተብላም ትጠበቃለች። ከዚህም አልፋም ስታንጎራጉር አጃኢብ ታሰኛለች። አርቲስት መስከረም አበራ የበስንቱ ሂሩት ምንተስኖት። አንዳንዶች የበስንቱ ሚስት ናት ይሏታል፣ ሌላኞቹ ደግሞ የልጆች እናት ትሆናለች ብለው ይገምቷታል። ብዙ ሰዎች ደግሞ መስኪ የምታገባበትን ቀን በጉጉት ይጠባበቁ ነበርም፣ ገና አላገባችም በሚል ማለት ነው። የፍቅር አጋሯ ማን ነው ብለውም የሚጠይቁ ብዙ ናቸው። ዛሬ ታዲያም የበርካቶች ምኞትና ሐሳብ ሰመረና መስኪ ታገቢኛለሽ ወይ የሚል የጋብቻ ጥያቄ ቀረበላት። እስከዛሬ የተገመቱት ግምቶች ግን ትክክል እንዳልነበሩ ማሳያው ይሄው ነው። የቀለበት ፕሮግራሙ ለሷ ልዩ ሰርፕራይዝ ሆኖ ደስታን የፈጠረላት ቢሆንም በድብቅና በዝግ ፕሮግራም መከናወኑ ግን ብዙ ጥያቄዎችን እያስነሳ ይገኛል። ለምን በድብቅ እንዲሆን ተፈለገ? የታገቢኛለሽ ጥያቄ ሲቀርብላት የሰጠችው ምላሽስ ምንድነው? እጮኛዋ ማን ነው? የሰርጉ ፕሮግራም እንዴት ነው የሚሆነው? ሁሉንም በዝርዝር የምንነግራችሁ ይሆናል። ሰላም እንደምን አላችሁ የጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ የተወዳጇን ተዋናይት የመስከረም አበራን የቀለበት ፕሮግራምና ልዩ ምስጢሮችንም ወደ እናንተ ልናደርስ ወደናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩም። እለቱ ወርሃ መስከረም ከጠባ በኋላ በአዲሱ በፈካው የዓመቱ የመጀመሪያው ወር ላይ የመስቀል በዓል ዋዜማ በደመራ ቀን ማለትም መስከረም 16 በሆነ ጊዜ እንደወሩ የፈካች የምታምር ተወዳጅ ልጅ ተወለደች። በዚህም የተነሳ ወላጆቿ ስሟን መስከረም ብለው ሰየሙት። ተወዳጇና ዕውቋ ተዋናይት መስከረም አበራ የተወለደችው በአዲስ አበባ ከተማ አምስተኛ እየተባለ በሚጠራው መንደር ነው። መስኪ የቤቱ የመጨረሻ ልጅ ስትሆን ሁሉም በስስት የሚመለከታት ካንዱ ቅፍ ወደ ሌላኛው ቅፍ እየተቀባበሏት የሚገባውና የሚወጣው ጉንጯን ሳም ያደረገ ያሳደጋት የቤተሰቡ ተወዳጅ ልጅ ናት። መስኪ አብዝታ የምታመሰግናትና በህይወቴ አሁን ላለሁበት ደረጃ እንደበቃ በሩን የከፈተችልኝ የክርስትና እናቴ ናት ትላለች። እቺ ሴት እመቤት ጌታቸው ተብላ ትጠራለች። መስኪ እማዬ ብላ ተጠራታለች። በኢትዮጵያ ብሔራዊ ቲያትር ቤት ውስጥ የምትሰራ ሲሆን መስኪን ከልጅነቷ ጀምሮ የተለያዩ ቲያትሮችን እንድታይ እድል በመስጠት የግብዣ ካርዶችን በመሸለም ለኪነ ጥበብ ትልቅ ፍቅር እንዲኖራት ያደረገች ድንቅ ሴት ናት። በመጨረሻም በዚህ በቲያትር ቤቱ ተሰራ ዘንድ ለመጀመሪያ ጊዜም ወስዳ ያስመዘገበቻት ሰው ስለመሆኗም መስኪ በታላቅ አክብሮትና ምስጋና ትናገራለች። በቲያትር ቤቱ ስራዋን እንደጀመረች የመጀመሪያ ቲያትሯ ላይ ስትሳተፍ አስገራሚ ብቃቷን የተመለከቱት የቲያትር ባለሙያዎች እጅግ ከፍተኛ ክትትልና እንክብካቤ ያደርጉላት እንደነበር ትናገራለች። ከዚያም በርካታ ተውኔቶች ላይ የመተወን እድል አገኘች። ዕውቅናው መጣም። ከቲያትሮች ተሻግራም ልዩ ልዩ ፊልሞች ላይ ድንቅ ብቃቷን በማሳየት በመላው ኢትዮጵያን ዘንድ ተወዳጅ ሆና ሀገር አቀፍ ሽልማቶችን ጠራርጋ እስከመውሰድም በቃች። መስኪ ወደ ቲያትር መድረክ ከመግባቷ በፊት ጸሎት ታደርጋለች። ረዘም ያለ ሰዓትም ተመስጣም ስለምትሰራው ስራ ታስባለች። ካራክተሯ ውስጥም ጥልቅ ብላ ትገባለች። እንዲህ ስራዋን አክብራና ወዳ ስለምትሰራም ብቃቷ በመላው ኢትዮጵያን ዘንድ የተገለጠ ሆነም። ወላጅናቷ በማለዳ ተነስተው ማህሌት ቆመው ቅዳሴ የሚያስቀድሱ ጠንካራ ሴት በመሆናቸው የመስኪ ስራ ደግሞ እስከ ምሽት የሚያቆይ አንዳንዴም እስከ እኩለ ሌሊት የሚያዘገይ በመሆኑም በዚህ ምክንያት በማለዳ የሚነሱትን እናቷን በሌሊት ስትገባ ላለመረበሽና ሰላማቸውንም ለመጠበቅ ስትል ከሞቀው የናቷ ቤት ወጣ ለብቻዋ ለመኖር ቆርጣ ተነሳች። በመጨረሻም ቤት ተከራየች። ለመጀመሪያ ጊዜ ተከራየችውን ቤት ቆልፋም ወደ ስራ ስትሄድና ስትመለስ አዲሱ ቤት እንደጠፋትም ትናገራለች። በወቅቱ ግራ ተጋብቼ ነበር ትላለች። ከብዙ ፍለጋ በኋላ
ቤቴን አገኘኋት ስትልም በጨዋታ መልክ ታስታውሳለች። ያንን ጊዜም በተከራየችው ቤት ውስጥ ለብቻዋ እንዳትሆን በሚል መስታወቴ ብላ የምትጠራት ያክስቷ ልጅ አብራት እንድትሆን ተደረገም። መስታወት ለኔ ሁሉ ነገሬ ናት። የብዙ ነገር የመሸፈኛ የታናሽ ሆና ግን እንደ ታላቅ የምትጠብቀኝ እህቴ ናት ስትል በእንባ ታመሰግናታለች። ተዋናይት መስከረም አበራ በስንቱ በተሰኘው ሲትኮም ላይ ድንቅ ብቃቷን በማሳየት ተወዳጅነቷን አስቀጥላለች። ታዲያም አንዳንድ ሰዎች በስንቱ የተሰኘውን ገጸ ባህሪ የሚጫወተው አለማየሁ ታደሰ ባሏ እንደሆነ ልጆችም ጭምር እንዳሏቸው የሚያስቡና የሚገምቱ እንዳሉ በተለያዩ አጋጣሚዎች ሰምተናል። የመስኪ እውነት ግን ሌላ ነው። እስካሁን ባላለገባችም ልጅም አልወለደችም። አለማግባቷን የሚያውቁ አድናቂዎቿ ደግሞ የፍቅር አጋሯ ማን ይሆን መቼ ታገባለች ብለው ሲጠባበቁ ይስተዋላሉ። አሁን ታዲያም የብዙሃን ምኞት ተሳካና ከሰሞኑ ልዩ ሰርፕራይዝ ገጥሟታል። ወሬው እንዳይራገብ ከመፈለግ የተነሳም ይመስላል በድብቅ የቀለበት ፕሮግራም እንደነበራት ተነግሯል። ዝርዝሩን ዜና እንንገራችሁ። ተወዳጇ ተዋናይት መስከረም አበራ ፍቅረኛዋ ተንበርክኮ ታገቢኛለሽ ወይ ሲል ጠየቃት ይላል መረጃው። በኢትዮጵያ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ከሆነ 20 ጓደኞቻቸው በተገኙበትና በዝግ በተደረገ ስነ ስርዓት ላይ መስከረም ከፍቅረኛዋ የቀለበት ጥያቄም ቀርቦላት እንደነበርና እሷም እሺ ብላ እንደመለሰችና እንደተቀበለች ተነግሯል። የሰርጉ ሁኔታው ወደፊት የሚገለጽ ይሆናል ተብሎም ይጠበቃል። ጉዳዩ በሚስጥር እንዲያዝ ተብሎ የነበረ ቢሆንም መረጃው ግን ከጋዜጠኞች ሊያመልጥ እንዳልቻለ ተዘግቧል። እሺ ብላለች ብሎ የዘገበው ደግሞ ጉርሻ ገጽ ነው። አርቲስት መስከረም አበራም በቅርቡ 20 የሚጠጉ ጓደኞቻቸው በተገኙበት ፍቅረኛዋ ተንበርክኮ የታገቢኛለሽ ጥያቄም የጠየቃ ሲሆን እሷም እሺ ውዴ አገባሃለሁ ብላለች ይላል። ጥንዶቹ ነገሩን በመደበቅ ከወሬ ለመራቅና ቫይራል ሆኖ መነጋገሪያ እንዳይሆን እንደፈለጉም አንጋፋው የሬዲዮ ፕሮግራም ኢትዮፒካ ሊንክ የዘገበ መሆኑንም ያመለክታል። ለምን ህዝቡና አድናቂዎቿ የሷን ቀለበት ማሰር እንዳያውቁ እንደተፈለገ ግን ምንም ግልጽ የሆነ ነገር የለም በማለት ጉርሻ ገጽ ያክላል። ነገር ግን የዚህን ምክንያት መገመቱ ከባድ አይደለም። ምክንያቱም ብዙ ሰዎች ሚዲያ ላይ በተጋለጠው የትዳር ህይወታቸው ምክንያት ብዙ መስቀልቅል ሲገጥማቸው እየተመለከተን ነውና መስኪም ከዚህ አንፃር ይህንን ድንቅ ፕሮግራሟን ደበቅ ለማድረግ እንደፈለገች ይገመታል። እጮኛዋ ማን ነው ብለን ጠይቀን ፎቶ ማግኘት ችለናል ያለው ጉርሻ ገጽ ለጊዜው የሚሆነው አይታወቅምና ያለ ሰው ፈቃድ ፎቶ መለጠፉን አልፈለግነውም ይላል። ከጊዜ ወደ ጊዜ አርቲስቶች የሚያገቡበት ፕሮግራም ባል ወይም ሚስት ከህዝብና ከአድናቂዎቻቸው አይን እየደበቁ የሚገኝ ሲሆን ምክንያቱ ምን እንደሆነ ግልጽ አይደለም ሲልም ጉርሻ ያክላል። ለማንኛውም አርቲስቷ እንኳን ደስ ያለሽ መልካም የፍቅር ዘመን ይሁንልሽ በማለት ምኞቱን ያስቀምጣል። ወደ መድረክ ከመጣች ገና ልጅ መሆኗን የሚገልጸው ጋዜጠኛ ቴዎድሮስ ተክላረጋይ ነው። ያቺ ትንሽዬ ልጅ እንዲፍጥንጥን እድግድግ ብላም እዚህ መድረሷ ከማንም በላይ እኔን ያስደስተኛል ያስገርመኛልም በማለት ይጨምራል። ትናንት ወደፊት በኢትዮጵያ ቲያትር መድረክ ላይ የምታበራ ትሆናለች ያልኳት ልጅ መድረክ ከጀመረች 10 ዓመት እንኳን በወጉ ያልደፈነች ልጅ ሆና እንዲህ ስትንቦገቦግ ማየት ከማስደሰትም በላይ ነው ሲልም ይገልጻታል። በመድረክ ቲያትር፣ በቴሌቪዥን ድራማ፣ በፊልም ድንቅ ችሎታዋን አሳይታለች፣ ተንበሽብሻበታለችም ብሏል። መስከረም አበራ ከትወና ብቃቷ ባልተለየ ደግሞ ድንቅ የሚል የፕሮዲዩሰርነት ያልታየ አቅም አላት። ይህም አብረዋት የሰሩ ሁሉ ይመሰክሩላታል። ስራዋን እንደ ጸሎት ባለሙያውን ከማክበር ነው የምትጀምረው። ሰውን የራሷ የማድረግ የማስተባበር የማሳመን የማሰራት ኃይል አላት በማለት ቴዲ ይገልጻል። እኔ ለምሳሌ ይህ ሁሉ ነገር የለኝም ስለዚህ ማደንቃታለሁ በማለትም ይጨምራል። አንድ ቲያትር የተሻለ ደረጃ እንዲደርስ ከመፈለጓ የተነሳ ያንኑ ቲያትር ከ10 ጊዜ ያላነሰ ደጋግማ ጽፋኛለች ሲል ይገልጻል። ተውኔት የመረዳት አቅም በሷ ልክ አላውቅም። በነገራችን ላይ አንድን ሰው ስለወደድኩ የሌለውን መልክ የምሰጥ አይደለሁም። ለእያንዳንዱ የምሰጠው ምስክርነት እጠየቅበታለሁና እንዲህም ስለሆነም የምናገረው እውነት ብቻ ነው ሲልም ስለ መስከረም የተናገረውን አክሎም ይጨምራል። ከመስከረም ጋር መስራት እድለኝነት ነው። እኔ በግሌ ታድያለሁ ሲልም ይናገራል።
ከመስኪ ጋር የሰራሁትን ከትዳር በላይ የተሰኘውን ቲያትር በመልክ ጥንቅቅ ብሎ እንደተሰራም እያየው ከተመልካቹም ከአዘጋጁም ከተዋናዩም በላይ የሚቀርብበትን ቀን በጉጉት እየጠበቅኩ ነበር የቆየሁት ሲል ያስታውሳል። ያቺ ትንሿ መስከረም በሙያ አድጋና ተመንድጋ ታሪኩንና ገጸ ባህሪያቱን ከኔ ከቲያትሩ ደራሲ በላይ ተረድታም ስትተነትነው ጉድለቶቹን ስትነቅስ ማስተካከያ ሐሳብ ከነቃለቶ ሁኔቱ እችኛዋ ገጸ ባህሪ እንዲ ስትል ይሄኛው ደግሞ እንዲ ቢልስ እሷ ደግሞ እንዲ ብላ ብትናገርስ እያለች ድንቅ ትለኛለች በማለት ይመሰክርላታል። መስከረም አበራ ጓደኛዬ ናት። ጓደኛ ሆና ውሏን አትስትም፣ አክብሮቷን አትቀንስም፣ የልክነት ቀለም ናት። ልጅቷ ከትወኗ በላይ ያልተነገረ ምናልባትም እሷም ራሷ የማታውቀው የተለያዩ አቅሞች ተሞልታ የተመረጠች የመጣችም ክስተት ናት ሲልም ይናገራል። ወደፊት ምርጥ አዘጋጅ ሆናም እንደምትመጣ ምን አለው። የካቲት 23 2017 ዓ.ም እሁድ ባድዋ በዓል ዕለት አመሻሽ 12 ሰዓት ላይ በዓለም ሲኒማ የታየውን ከትዳር በላይ ቲያትርን እዚህ ለማድረስ ከሁላችንም በላይ ፕሮዲውሰሯ መስከረም አበራ ዋጋ ከፍላለች በማለት መስክሯል። እኔ በበኩሌ የካቲት 23 ከዚህ በኋላም በየሳምንቱ አንድ ቀን በዓለም ሲኒማ የማመሽበት ምክንያት አግኝቻለሁ ሲል ነበር የያኔውን ክስተት የገለጸው። ተመልካች ቲያትሩ ጀምሮ እስኪጨርስ ሌላውን ዓለም ረስቶ በሳቅ እንዳውካካም ቁም ነገርም ጨብጦ የሚገረምበት ሐሳብንም ይዞ እንደሚመለስ ወደ እርግጠኝነት የተጠጋ እምነት አለኝ በማለት በወቅቱ ሐሳቡን የገለጸው የቲያትሩ ደራሲ ቴዎድሮስ ተክለአረጋይ ነው። ቴዲ ስለ መስከረም ብዙ ይላል፣ እንዲህ ያለ መስክሮላታል። ተወዳጇ ተዋናይት መስከረም አበራ ታዲያ አሁን የቀለበት ፕሮግራም በማድረጓ እንዲሁም ወደ ጋብቻ በመቅረቧም እኛም እንኳን ደስ ያለሽ ብለን በፕሮግራማችን ስም ደስታዋን ለመግለጽ እንወዳለን፣ ምኞታችንንም እናደርሳለን። እናንተ ውድ ተመልካቾቻችንም የመስኪን የጋብቻ ሂደትና የቀለበት ፕሮግራም ስለሰማችሁ እጅጉን ደስ እንደምትሰኙ በማሰብ በኮሜንትና በሐሳብ መስጫው ላይ ደግሞ የእንኳን ደስ ያለሽ መልእክታችሁ እንድታኖሩላት ጋበዝናችሁ። የተወደዳችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን ጠየቅን። ዛሬ የመስከረም አበራን የቀለበት ፕሮግራም አንስተን መስኪን ከልጅነት እስከ ዕውቀት ያሳለፈቻቸውን የህይወት መንገዶችን በመቃኘት በእንዲህ ያለ መንገድ አቀረብን። ዝግጅቱን እንደወደዳችሁትና በርካታ ቁም ነገሮችንም እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው ጊዜ ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።